በተለይ መምህራንና ዲያቆናት የሁለት ዓለም ሰዎች የምትሆኑት ለምንድን ነው? ሚስታችሁን አራቅቷችሁ የፈረስ ጭራ ቀጥላ እርቃኗን ሆና ኩል ተኩላ የሚበልጠውን አገኛችሁ እኮ፣ በክብር ተሸለማችሁ እኮ፣ ጸጋ ተደረበላችሁ። አንዳንድ የምትመጻደቁ ሰዎች አላችሁ በዚህ ጉዳይ ላይ ይሄ ልክ አይደለም አታካብዱ የምትሉን ምንድነው ማካበት? ደስ ሊልህ ይገባል፣ ደስ ሊልሽ ይገባል። እግዚአብሔር ልታመሰግኑ ትችላላችሁ። ግን ቅዱስ ሥጋውና ክቡር ደሙን በተቀበላችሁበት ዕለት ላብ እስኪያጠምቃችሁ እንደዚህ እስክትሆኑ ድረስ ከበሮ እየመታችሁ እየዘለላችሁ ቅዱስ ሥጋውና ክቡር ደሙን ስንቀበል ከተቀበልን በኋላ ልናደርጋቸው የሚገቡ ጥንቃቄዎች አሉ። እንዲህ በተለይ መንገድ ጋብቻችሁን ከፈጸማችሁ በኋላ አይ የቤተክርስቲያኑ ሙሉ አይደለም፣ የቤተክርስቲያኑ ያንሰኛል፣ ቆይ ግድ የለም ዓለምም ታስፈልገኛለች ነው። በሥርዓተ ቤተክርስቲያን መሰረት ድንግልናቸውን የጠበቁ ሁለት ተጋቢዎች ሁለቱም አክሊል ጭነው በተክሊል ይጋባሉ። እግዚአብሔር ማታለል አይቻልም። ገና ትዳሩ ሳይጀመር ገና ወደ ትዳር ሳይገባ እንዴት ነው እንዲህ አይነት ነገር የሚደረገው? እንዴት ነው እግዚአብሔር ማታለል የሚቻለው? ገና ወደ ትዳር አንዱ ድንግል ስለሆነ አንዷ ድንግል ስለሆነች በአንዷ ድንግልና አንደኛውም ድንግል ይሆናል ብሎ ሁለቱም አክሊል የሚያደርጉበት ምንም አይነት የቤተክርስቲያን ስርዓት የለም። እንዲህ የምታደርጉ አባቶች፣ እንዲህ አይነት ምክር የምትመክሩ የንስሐ አባቶች ካላችሁ እዳው በእናንተ ላይ ነው። እሷ እኔ የባሌን ገመና ለፊት ለፊት ወይም አደባባይ ላይ ይገልጣለሁ፣ ተመልከቱት ባሌ ድንግል አይደለም እኔ ግን ድንግል ነኝ ብላ የራሷን ክብር አስበልጣ ካደረገች መብቷ ነው። ድንግልናቸውን ለጠበቁ ለሁለቱም ተጋቢዎች አክሊል ጭና ጸሎት አድርጋ በስርዓተ ተክሊል በቅዱስ ቁርባን ታጋባለች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ኢሚዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም ሆናችሁ የወፍታ ሚዲያን የምትከታተሉ ሁላችሁ ሰላም እግዚአብሔር ይድረሳችሁ። የወፍታ ሚዲያ ነው። ሚዲያችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ስርዓት መሰረት ዘውትር ወደ እናንተ ይቀርባል። ዛሬም እንግዲህ አንድ ሰሞናዊ ጉዳይ ይዤላችሁ ቀርቤያለሁ። በዚህ ሰሞናዊ ጉዳይ ቆይታ እናደርጋለን። እንግዲህ ሰሙነ ትንሣኤ ላይ በዓለ ሃምሳ ላይ እንገኛለን። እግዚአብሔር አምላካችንን እያመሰገንን እያከበርን ትንሣኤውን ደግሞ እያሰብን በትንሣኤው ሞታችን መሸነፉን ሕይወት ማግኘታችንን እያሰብን ከቤተ መቅደሱ ሳንጠፋ ብዙ አባቶች እንደሚሉት እርሱ ሲነሳ እኛ ሞትን ወይም ተቀበርን የሚለው በላያችን ላይ እንዳይሰራ በበዓለ ሃምሳና በትንሣኤ ሰበብ ከቤተ እግዚአብሔርና ከአገልግሎት ከምስጢራት ሳንጠፋ በእውነት የተዋሕዶ ልጆች ሆነን በዚህ በአስፈሪው መከራ በበዛበት ዘመን ከእግዚአብሔር ቤት ሳንለይ ከምስጢራት ሳንጎል በስርዓቱ እንድንቆይ እግዚአብሔር አምላካችን ይፍቀድልን። እንግዲህ ዛሬ አንድ ርዕሰ ጉዳይ ይዤላችሁ መጥቻለሁኝ። በዚህ ርዕሰ ጉዳይ ላይ በሰሙናዊ ጉዳይ ላይ ቆይታ እናደርጋለን። ከቤተክርስቲያን ስርዓት አንጻር፣ ከምስጢራት አንጻር፣ ከአስተምህሮ አንጻር ምን ይመስላል የሚለውን እንመለከታለን። ከዛ በፊት ግን የሚዲያው ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የሚዲያው ቤተሰብ እንድትሆኑ፣ የሚዲያው ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ የዩቲዩብ አልጎሪዝም ለብዙ ሰዎች እንዲያደርሰው እንድታደርጉ በእግዚአብሔር ስም ጠይቃለሁኝ። እንግዲህ የሚዲያ ቤተሰብ ሆናችሁ ወደ እናንተ ሲለቀቅ መልእክቱ ወደ እናንተ የማይደርሰው የደወል ምልክቷን ስላልተጫናችሁ ነው። ብዙ ጊዜ ሰብስክራይብ ታደርጉና የደወል ምልክቷን ተጭናችሁ ኦል ስለማትሉት ሲለቀቅ ወደ እናንተ አይመጣም። ስለዚህ ወደ እናንተ እንዲመጣና ኖቲፊኬሽን እንዲደርሳችሁ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን ተጫኑ። ሰብስክራይብ ያደረጋችሁም እየገባችሁ የደወል ምልክቷን ተጫኑና ኦል ኖቲፊኬሽን የሚለው ላይ ስታደርጉት ሁሉ ነገር ወደ እናንተ ይመጣል ማለት ነው። ካፍታ ቆይታ በኋላ ስመለስ እንግዲህ ርዕሰ ጉዳይን ነግራችሁና በዛሬ ርዕሰ ጉዳይ ላይ ቆይታ እናደርጋለን። አብራችሁን ቆዩ። ተመልሼ መጥቻለሁ። የእግዚአብሔር ቤተሰቦች እንግዲህ ዛሬ ቆይታ የምናደርገው ከኋላዬም እንደምትመለከቱት ዘመነ ከብካብ ዘመነ መራዊ ነው። ቤተክርስቲያናችን በተለይ በበዓለ ሃምሳና በወርሃ ጥር ብዙ ጊዜ ሰርጎች ይበዛሉ። እርግጥ አሁን
በብዙ ጊዜ እንደነበረው ወይም ከዚህ በፊት እንደለመድነው ሳይሆን በየትኛውም ጾም ባልሆኑ ወይም አጽዋማት በሌሉበት በሙሉ ሰርጎችን እንመለከታለን። በይበልጥ ግን በበዓለ ሃምሳና በወርሃ ጥር ጋብቻዎች ይከወናሉ። ጋብቻዎች እንደ ሀገር ባህልም እንደ ቤተክርስቲያን ስርዓትም ይከወናሉ። እንደ ሀገር ባህል ስል ምንድነው ወርሃ ጥርንና ወርሃ ሚያዝያን የሰርግ ወቅት እንደምትል ቤተክርስቲያን የሀገር ባህሉም እንደዛ ስለሚል ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሀገር ባህል የአንድ ሳንቲም ሁለት ገጽታዎች ስለሆኑ ከቤተክርስቲያን ስለሆነ ሁሉ ነገር የሄደው ወይም የተሰራው በወርሃ ጥርና ሚያዝያ ጋብቻዎች ይበዛሉ። በዚህ ጊዜ ግን አንዳንድ ነገሮች እያየን እየተቸገረን ነውና ከስርዓት ይልቅ ለሰዎች እንድናደላ የምትፈልጉ ሰዎች እገሌ ታዋቂ ስለሆነ እገሌ አዋቂ ስለሆነ ወይም ብዙ ሰው ስለሚከተለው በቲክቶክም ይሁን በዩቲዩብ የትስስር ገጾቹ ላይ ቁጭ ብሎ ሲያስተምር ሺህ ሰው ስለሚያየው ለምን ትናገራላችሁ የምትሉ ሰዎችም እየተመለከትን ያለ ነው። በቤተክርስቲያን አገልግሎት በመቅደሱ ስርዓትም የሚያገለግሉ ዲያቆናትም ሁሉ ሳይቀሩ ስርዓተ ቤተክርስቲያን ከሚፈቅደው ውጪ በአንድም በሌላም ጋብቻቸውን ሲያከናውኑ በተግባራቱ ላይ ወይም በጋብቻው ስርዓት ላይ የሚከወኑ አላስፈላጊ ነገሮች ቤተክርስቲያን የማትፈቅደውን ከየት እንደመጣ የማይታወቅ ነገሮች እያየን ነገ ለትውልዱ ምን ሊያስተምሩ ነው እያል ዝም ብለን ተቀምጠን ነበር። ብዙ ሰዎች ግን እየደወላችሁ በውስጥ መስመርም ይሄ ነገር እንዴት ነው ቤተክርስቲያን ስርዓቷ እንዴት ነው የሚፈቅደው ጋብቻ እንዲህ ይቻላል ወይ የምትሉ ሰዎች በስታችኋልና በስርዓተ ቤተክርስቲያንና በጋብቻ ላይ ጥቂት ነገር ማለት እፈልጋለሁ። ከጥያቄያችሁ አንፃር የምናነሳው የተወሰኑ ነጥቦችን ነው። የመጀመሪያው በስርዓተ ተክሊልና በቅዱስ ቁርባን ስለመጋባት ነው የመጀመሪያው የምናነሳው። ሁለተኛው ደግሞ በስርዓተ ተክሊልና በቅዱስ ቁርባን የተጋባ ሰው ጋብቻውን እንዴት መፈጸም አለበት የሚለውን እናያለን። ሶስተኛው ደግሞ ከጋብቻው በኋላ ካገባ በኋላ ወይም ሰርጉን በተመለከተ የዕለቱ የጋብቻው ዕለትን በተመለከተ እንነጋገራለን። ስለዚህ የመጀመሪያው ስንሄድ እንግዲህ በስርዓተ ቁርባንና በስርዓተ ተክሊል ስለማግባት የሚለውን የቤተክርስቲያን መጻሕፍት የቤተክርስቲያን ትምህርቶች የሚያስቀምጡት ነገር አለ። ይህንን በደንብ አድርጎ ማሰብ ይገባል። እንግዲህ ቤተክርስቲያን የስርዓት ቤት ስለሆነች ፈጣሪዋ አምላኳ እግዚአብሔር ለሁሉ እኩል የሚፈርድ ፈትሐ በጽድቅ ኮናኔ በርትዕ ስለሆነ እግዚአብሔር ወልድ ኢየሱስ ክርስቶስም ወደዚህ መጥቶ ወደ ምድር መጥቶ በመስቀል ላይ ተሰቅሎ ለሰው ልጆች ሁሉ ሲሞት ለከሌ ብሎ ሳይሆን ለዓለም ሁሉ እንደሞተ ቤዛ ዓለም እንደምንለው ለሁሉ እኩል እንደሚያደርግ ሁሉ ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያንም ስርዓቷ ለሁሉም ወይም ሁሉንም ያካተተ ልጆቿን በሙሉ ያካተተ ነው። ለምሳሌ ይህን ብንመለከት በቤተክርስቲያን ማሐሰባን ለሆኑ ስጋዊ ድንግልናቸውን ላልጠበቁና ስጋዊ ድንግልናቸውን ለጠበቁ የምትሰራው የጋብቻ አይነት አላት። ሰርታ ያስቀመጠችው የጋብቻ አይነት አላት። ስጋዊ ድንግልናቸውን ጠብቀው ከፍቶት ወይም ደግሞ ከግብረ ስጋ ግንኙነት ራሳቸውን ቆጥበው ስጋዊ ፈቃዳቸውን አሸንፈው ችለው እስከ ጋብቻ ድረስ የደረሱ ልጆቿን ካባውንም አድርጋ አክሊሉንም ጭና ጸሎቱም የተክሊል ጸሎት አድርጋ ጸሎቱም ይለያል። ልብ በሉ። ምክንያቱም የካባ ጸሎት አለ፣ የቀለበቱም ጸሎት አለ፣ የተክሊልም ጸሎት አለ። ተክሊል ለሚጭነው ሰውና በቁርባን ለሚያደርገው ሰው እኩል አይደለም ጸሎቱ። እዚህ ጋር ተክሊል ስለሚያደርግ አክሊሉ ስለሚደረግ በአክሊሉ ሌላ ጸሎት ስላለ ማለት ነው። ስለዚህ ድንግልናቸውን ለጠበቁ ለሁለቱም ተጋቢዎች አክሊል ጭና ጸሎት አድርጋ በስርዓተ ተክሊል በቅዱስ ቁርባን ታጋባለች። ልብ በሉ። ድንግልናቸውን ያልጠበቁ ሰዎች አክሊል መጫን የለባቸውም፣ አይፈቀድም። አክሊሉ ሽልማት ነው። ቤተክርስቲያን ምን እያለች ነው? ልጄ ገብረ ማርያም በዓለም እያለ የዓለምን ፈተና አሸንፎ በቤተክርስቲያን ስርዓት ተጋባ። አንድም ደግሞ ስጋዊ ፈቃዱን ገጥቶ ድንግልናውን ጠብቆ በአደባባይ በቅዱስ ቁርባን በስርዓተ ተክሊል እነሆ አግብቷልና ቤተክርስቲያን አክሊል ሸልመዋለች ብላ አክሊል ትሸልመዋለች። አክሊል ሽልማት ነው። ሐዋርያው ቅዱስ ጳውሎስ ሩጫዬን ጨርሻለሁ ብሎ የሃይማኖት ገድል ተጋድያለሁ ብሎ መጨረሻ ላይ ምን ነው የሚለው? አክሊል ተዘጋጅቶልኛል ነው የሚለው። ሽልማት ሩጫን የመጨረስ። አሁንም በስጋ ፈቃድ ይሄ ሰው ብቻውን ወንደላጤ ሆኖ በሚሮጥበት ጊዜ ትዳር እስከሚይዝ ድረስ
ያንን ሩጫ ጨርሷል። ስጋዊ ፈቃዱን ገቶ ግብረ ስጋ ግንኙነት ሳያደርግ የስጋ ድንግልናውን ጠብቆ ቆይተዋል። ወለተ ማርያምም እንደዚሁ ልጅ ወለተ ማርያም ሩጫዋን ጨርሳለች። የብቸኝነት ሩጫዋን ስጋዊ ፈቃዷን ገታ ግብረ ስጋ ግንኙነት ሳታደርግ ስጋዊ ድንግልናዋን ጠብቃ ለዛሬ ቀን በቅታለች ብላ ቅድስት ቤተክርስቲያን አክሊል ትሸልማቸዋለች። አክሊል የሚያደርጉት በተክሊል የሚጋቡት እንዲህ ስጋዊ ድንግልናቸውን የጠበቁ ናቸው። እንዲህ ባለ መንገድ ያሉ ተጋቢዎች ናቸው። ከዛ ውጪ ግን ብዙ ቦታ ላይ እንሰማለን። በብዙ አባቶችም ተብለናል ብለው መጥተው ሲነግሩን እንሰማለን። ጥያቄ ሲጠይቁን ልክ እንዳልሆኑ ስንነግራቸው እናንተ ከቀሳውስት ካህናት ከመነኮሳት ትበልጣላችሁ የሚሉን በርካታ ሰዎች አሉ። ለምን ቢባል እሷ ድንግል ከሆነች በእሷ ድንግልና እሱም ድንግል ይሆናልና ሁለቱም ያደርጋሉ የሚሉ፣ ወይም እሱ ድንግል ሆኖ እሷ ድንግል ካልሆነች እንኳን በተለይ አንዳንዴ በዲያቆናት ላይ ክብራቸውን ይጠብቁና ዲያቆናቱ ቤተ መቅደስ አገልግሎት ስላሉ ድንግል ያልሆነች ሴት ያገባሉ። ከዚያስ በሱ ድንግልና እሷ ድንግል ትሆናለች ተብሎ ለሁለቱም ተክሊል የሚደረግበትን ነገሮች እየተመለከትን እናያለን። አንዳንድ ጊዜ ደግሞ ሴቶቻችን እነሱ አክሊል አድርገው በተክሊል እያገቡ ባሎቻቸው ደግሞ ያለ ተክሊል በባዶ ሲያገቡ በቁርባን ሲያገቡ እንመለከታለን። ስለዚህ ይሄ ስርዓት አይደለም። እርሷ እኔ የባሌን ገመና ለፊት ለፊት ወይም አደባባይ ላይ ይገልጣለሁ፣ ተመልከቱት ባሌ ድንግል አይደለም፣ እኔ ግን ድንግል ነኝ ብላ የራሷን ክብር አስበልጣ ካደረገች መብቷ ነው። እሱ ሳያደርግ እሷ አድርጋ የባሏን ገበና እየገለጠች ማድረግ ትችላለች። የሚሻለው ግን ጸጋ የሚያስገኘው ግን የተሻለው የትኛው ነው ካላችሁ እሷ ድንግል ሆና እሱ እንኳን ባይሆን ስለሱ ብላ ዋጋ ብትከፍል እሷም በስርዓተ ቁርባን ብታደርግ የበለጠ ጸጋና ክብር ትሸለማለች። ምክንያቱም የነገ አጋሯን አካሏን አንድ የሚሆናትን ባሏን ገበናውን ወይም ደግሞ የነበረበትን ድክመቱን ሸፍናለችና ማለት ነው። ስለዚህ እንዲህ ባለ መንገድ ይደረጋል እንጂ አንዱ ድንግል ስለሆነ አንዷ ድንግል ስለሆነች በአንዷ ድንግልና አንደኛውም ድንግል ይሆናል ብሎ ሁለቱም አክሊል የሚያደርጉበት ምንም አይነት የቤተክርስቲያን ስርዓት የለም። እንዲህ የምታደርጉ አባቶች፣ እንዲህ አይነት ምክር የምትመክሩ የንስሐ አባቶች ካላችሁ ዕዳው በእናንተ ላይ ነው። በቃ እግዚአብሔር ማታለል አይቻልም። ገና ትዳሩ ሳይጀመር ገና ወደ ትዳር ሳይገባ እንዴት ነው እንዲህ አይነት ነገር የሚደረገው? እንዴት ነው እግዚአብሔር ማታለል የሚቻለው? ገና ወደ ትዳር እየተገባ ትንሿ ቤተክርስቲያን የምትባል ቅዱስ ዮሐንስ አፈወርቅ እንዳለ ቤተክርስቲያን የሚላትን ትዳርን ለመኖር ካሁኑ ገና ስንገባ እግዚአብሔርን አታለን እንገባለን። ያልሆነውን ነን ብለን ስርዓት ነው እኮ ይሄ፣ በቃ የተሰራ ስርዓት ነው። ስለዚህ ያልሆነውን ነን ብለን አንደኛው በሆነ በአንደኛው ድንግልና አንደኛው ድንግል ይሆናል ተብሎ የሚደረግ የጋብቻ ስርዓት የለምና በስርዓተ ቤተክርስቲያን መሰረት ድንግልናቸውን የጠበቁ ሁለት ተጋቢዎች ሁለቱም አክሊል ጭነው በተክሊል ይጋባሉ። ድንግልናቸውን ያልጠበቁ ከሆነ አንደኛው የጠበቀ አንደኛው ያልጠበቀ ከሆነ ገበና አልሸፍንም ካለ የጠበቀው ማድረግ ይችላል፣ ያልጠበቀው ደግሞ ማድረግ አይችልም። እንዲህ ያልሆኑ ደግሞ ስርዓተ ጋብቻቸው የሚፈጸመው በቅዱስ ቁርባን ብቻ ነው። የማህሰባን ጋብቻ ይደረጋል። በዚያ አባቶች ጸሎት አድርገው አክሊሉን አይጭኑም፣ ካባውን ብቻ አድርገው በዚያ ስርዓተ ጸሎት ተደርጎላቸው ጋብቻቸውን ይፈጽማሉ። ይህ ቤተክርስቲያን ስርዓት ነው። ስለዚህ ድንግልናቸውን ያልጠበቁ ተጋቢዎች ፈሪሃ እግዚአብሔር ያላቸው ከሆኑ ማግባት ያለባቸው በዚህ ነው። ከዛ ባሻገር ልብ ልንል የሚገባው በቅዱስ ቁርባን ነው አንድነቱ የሚመጣው። በካህኑ መስቀል ነው፣ በባርኮቱ ነው፣ በቅባ ሜሮኑ ነው አንድነቱ የሚመጣው። ሁለቱም አንድ ሆኑ ዛሬ ተብሎ የሚታወጀው በተክሊሉ አይደለም፣ ላይ በሚጫነው አክሊል ወይም በሚያደርጉት ተክሊል አይደለም። ልብ በሉ፣ ተክሊሉ ሽልማት ነው። አንድ ሰው ሩጫ ጨርሶ ሜዳሊያ እንደሚሸለም ሁሉ የወንድ ላጤነት ጊዜያቸውን የሴት ላጤነት ጊዜያቸውን ያለ ግብረ ስጋ ግንኙነት ፈቃዳቸውን አሸንፈው እዚህ ደርሰዋል። ከዚህ በኋላ ግን ጋብቻ ንጹሕ መኝታውም ቅዱስ ነው እንደሚል ሐዋርያ እንደፈለጉ መሆን ይችላሉ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ ከቁጥር 1 ጀምሮ እንደሚናገረው ለጸሎት ካልሆነ በስተቀር ተስማምታችሁ እርስ በርሳችሁ አትከላከሉ እንዳለ ጋብቻው ንጹሕ መኝታም ቅዱስ ነውና እንደፈለጉ መሆን ይችላሉ በሥርዓተ ቤተክርስቲያን መሰረት። ከዛ ባሻገር ግን እንደው በግብረ ስጋ ግንኙነት ሲያደርጉ የነበሩ ሰዎች በንስሐ በቅዱስ ቁርባን ይጋባሉ እንጂ የእግዚአብሔርን ቤት ተዳፍረው ስርዓት ተዳፍረው አክሊል ጭነው ተክሊል ተደርጎላቸው አያገቡም። እና እንዲህ የምታደርጉ አባቶችም አድቡ፣ እግዚአብሔርን ፍሩ። እንዲህ የምታደርጉ ተጋቢዎች ይሄ በትክክል በደንብ ግንዛቤ ውስጥ ሊገባ ይገባል ማለት ነው። ሁለተኛው
ስርዓትን በተመለከተ እንመልከት። እኔ በጣም በዚህ ዘመን በተለይ በጣም የሚያሳዝን ነገር እየተመለከትን ነው። በጋብቻ ዙሪያ እጅግ በጣም የሚያሳዝን ነገር እየተመለከትን ነው። የቤተክርስቲያን ስርዓት ሙሉ ነው። አባቶቻችን ሰርተው የሰጡን፣ እኛ የምንጨምረው የለም። ያልተሰራ ስርዓት የለም። ሰማያዊ ስርዓት ነው። ብዙ ጊዜ ነግሬያችኋለሁ። ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት በምድር ተሰራ ነው። ሙሽራ ከተጋባ በኋላ ቅዱስ ቁርባን ይቀበላል አይደል? በቅዱስ ቁርባን ነው አንድ የሚሆኑት። ቅድም እንደነገርኳችሁ ስጋው ደግሞ ከተቀበሉ በኋላ ቤተክርስቲያን የምታስቀምጠው ነገር አለ። አንድ ስጋው ደግሞ የሚቀበል ሰው ለመቀበል ሲያስብ ምን ማድረግ አለበት? አስቀድሞ በሚቀበልበት ሰዓት ምን ማድረግ አለበት? ከተቀበለስ በኋላ ስጋው ደግሞ የተቀበለ ሰው ምንድነው ማድረግ ያለበት የሚለውን ቤተክርስቲያናችን ስርዓት ሰርታ አስቀምጣለች። በቅዱስ ጋብቻ የተጋባችሁ ሰዎችም ስጋው ደግሞ ነው የምትቀበሉት። በንስሐ ተቀብሎ አንድ ሰው ወደ ስጋው ደግሞ ቢቀርብ አንድ ነው። ለቆራቢያን የሚሰጠውም ለተጋቢዎች የሚሰጠውም ቅዱስ ስጋና ክቡር ደም አንድ አይነት ነው። ስለዚህ ያ ስርዓት የሚሰራው በተክሊልም ላገባችሁ በቁርባንም ላገባችሁ እንዲሁም ለምትቆርቡ ሰዎች በንስሐ ሳሙና ታጥባችሁ ለሁላችንም ነው። በስርዓት ውስጥ ላለነው ለሁላችንም ቅዱስ ስጋውና ክቡር ደሙን ስንቀበል ከተቀበልን በኋላ ልናደርጋቸው የሚገቡ ጥንቃቄዎች አሉ። በተለይ ዲያቆናት ሆናችሁ በተለይ የቤተክርስቲያን መምህራን ሆናችሁ ምን አይነት ነገር ነው ወይም በምን አይነት መንገድ ነው ሌሎችን አስተማሪ አርአያ ሆናችሁ የምትገለጡት? አሁን ሰሞናዊ ጉዳይ የምንመለከተው በዚህ በሰርግ ሰሞን በርካታ ዲያቆናት በርካታ መምህራን አግብተዋል። ቅዱስ ስጋውና ክቡር ደሙን ከተቀበሉ በኋላ ከበሮ ይዘው አክሊላቸውን ከላያቸው ላይ አውርደው ካባቸውን ከላያቸው ላይ አውርደው ላብ እስኪዘፍቃቸው ድረስ እየዘለሉ እየጮሁ አብረው እየዘመሩ በጋብቻቸው ዕለት ከበሮ እየመቱ እየዘለሉ አይተናል። ይሄ ስርዓት አይደለም። ደስ ሊልህ ይገባል፣ ደስ ሊልሽ ይገባል። እግዚአብሔር ልታመሰግኑ ትችላላችሁ። ግን ቅዱስ ስጋውና ክቡር ደሙን በተቀበላችሁበት ዕለት ላብ እስኪያጠምቃችሁ እንደዚህ እስክትሆኑ ድረስ ከበሮ እየመታችሁ እየዘለላችሁ አክሊላችሁን አውርዳችሁ ካባችሁን አውርዳችሁ በዚህ መንገድና በዚህ መሃል ብዙ ሕዝብ ከሚጋፋበት መሃል ገብታችሁ በዚያ ቀን መዘመር፣ ከበሮ መምታት፣ መዝለል፣ አጓጉል ድምጻችሁን ከፍ አድርጋችሁ እያወጣችሁ እልል ማለትና ማመስገን አይቻልም ለእናንተ። ለምን? ስርዓት የቤተክርስቲያን አለ። የቤተክርስቲያን ስርዓት ምን ይላል? አንድ ቆራቢ ከቆረበ በኋላ ምን ማድረግ አለበት፣ ከመቁረቡ በፊት ምን ማድረግ አለበት የሚለውን አስቀምጧል። ስለዚህ አሁን ከቆረበ በኋላ ምን ማድረግ አለበት የሚለውን ጥቂት ነገር እንመልከት። ቆራቢ ሰው በጋብቻ ስርዓት የሚኖር ከሆነ ከቁርባን በኋላ 2 ቀን ከሩካቤ ስጋ መከልከል አለበት። ለቅዱስ ቁርባን በቃ ክብር መስጠት አለበት ይላል። ሁለተኛ የቆረበ ሰው ካለመጠንቀቅ፣ ይኸውላችሁ ልብ በሉ፣ ካለመጠንቀቅ ነስር፣ ትውኪያ፣ የምራቅ መውጣት፣ የአካል መድማት፣ መቁሰል፣ በአፍ የሚገባ እንደ ትንኛ አይነት እንደ ዝንብ አይነት ወይም ከአፍ የሚወጣ ምራቅን መጥፋት ቢያጋጠመው ንስሐ ሊያሰጠው ይገባል። ስለዚህ ለንስሐ አባቱ መናገር አለበት። ንስሐ ሳይቀበል ሌላ ጊዜ መቁረብ አይችልም። እንዲህ እንዳይሆን መጠንቀቅ አለበት ይላል። ሁለተኛ። ሶስተኛ ከቆረቡ በኋላ ይላል ከቆረቡ በኋላ በዚያ ዕለት ወደ ፍርድ ቤት መሄድ፣ መካሰስ፣ መንገድ ላይ መሄድ፣ መሟገት አይቻልም። ይሄ በነገራችን ላይ ጉባኤ ንቂያ መጽሐፈ ቅዳሴ ላይ ያለውን ነው እያወጣው የነገርኳችሁ። መጽሐፈ ቅዳሴ ወይም ስርዓተ ቅዳሴ ቁጥር 166 መመልከት ትችላላችሁ። ከቆረቡ በኋላ በቆረቡበት ዕለት ከሚስት ጋር መገናኘት፣ አብዝቶ መብላት፣ መጠጣት፣ ጥፍርን መቆረጥ፣ ፀጉርን መላጨት፣ መስገድ፣ መንበርከክ፣ መዝለል፣ ምራቅን መጥፋት፣ በውሃ መታጠብ፣ ከልብስ መራቆት ክልክል ነው ይላል ስርዓተ ቅዳሴ። ተመልከቱ። አሁን እነዚህ ብቻ በቂ ናቸው። ይሄ የቤተክርስቲያን ስርዓት ነው። ስለዚህ የቤተክርስቲያን ስርዓት እንዲህ ብሎ እያስቀመጠ ካባውን አውልቆ አክሊሉን አውልቆ አንድ ተጋቢ ከበሮ እየመታ እየዘመረ በሚዘምር ሰዓት በስሜቱ ነው የሚዘምር ሰዓት ከአፉ ምራቅ ይወጣል። በሚዘል ሰዓት ሰውነቱ ያልበዋል። መስገድ አይቻልም የተባለው እኮ አንደኛ አካላዊ ወልድ ኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን የተቀበለ ሰው የከበረ ነውና
ክርስቶስን ይዞ ራሱ የለበሰ ነውና ምክንያቱም በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ጀምሮ ስታነቡ ስጋዬን የበላ ደሜን የጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ስለሚል ክርስቶስን ይዞ መስገድ አይቻልም። አንድም ደግሞ በሚሰግድበት ሰዓት ላብ ይወጣል፣ ምራቅ መጥፋት አይቻልም፣ ላብ እንዲያለቡ አይፈቀድም የተባለው እኮ ይሄ ነው። ስለዚህ ከዚህ አንጻር ስርዓት ብትጠብቁ ምን አለበት? በተለይ ዲያቆናት፣ መምህራን ደስታ ነው ይገባኛል፣ እረዳለሁ። ግን ደስታችሁን በምን መግለጥ ትችላላችሁ? ከእግዚአብሔር ጋር በመነጋገር በመገናኘት ሌሎች እልል እንዲሉ በማድረግ ፊታችሁን ብሩህ በማድረግ ቅዱስ ሥጋውና ክቡር ደሙን በመቀበላችሁ በዚህ ዕለት ተቀብላችሁ በተክሊል በማግባታችሁ እግዚአብሔር ለዚህ ቀን ስላደረሳችሁ በልባችሁ እግዚአብሔርን ማመስገን ነው የሚገባው እንጂ እየተዘለለ ላበላብ እየተኮነ ካፍ ምራቅ እየነጠበ ከሰው ጋር እየተጋፉ ሙቀት ውስጥ ትንፋሽ ውስጥ ገብቶ ኢየሱስ ክርስቶስን ለብሶ እንዲህ አይነት ስርዓት መስራት አይቻልምና ልታድቡ ይገባል። ምንድነው አርያነታችሁ? አርያነታችሁ የቱ ጋር ነው? ስለዚህ በተለይ መምህራንና ዲያቆናት በዚህ ጉዳይ ላይ በእውነት ስርዓት ብታደርጉ የቤተክርስቲያን ስርዓት ጠብቃችሁ ብታስጠብቁ መልካም ነው ለማለት እወዳለሁ። ሶስተኛውና የመጨረሻው እንግዲህ የሁለት ዓለም ሰዎች መሆንን እየተመለከትን ነው። እንግዲህ የሁለት ዓለም ሰዎች በርካታ መምህራንና ዲያቆናት በተለይ የሆኑ እየተመለከትን ነውና እኔ ይሄ ጉዳይ ለመምህራንና ለዲያቆናት ብቻ የተሰጠ አይደለም፣ ለኦርቶዶክሳውያን በሙሉ የተሰጠ ነው። ምክንያቱም መጽሐፍ ቅዱስ ወይም ደግሞ የቤተክርስቲያን ስርዓት የሚለው ለሁሉም ነው። ለዲያቆናት ብቻ አይደለም፣ ለመምህራን ብቻ አይደለም፣ ወይም ለምዕመናን ብቻ አይደለም፣ ለሁሉም ኦርቶዶክሳዊ ነው። የዚህ ዓለም ነገር የማይገባ እንደሆነ ወይም ደግሞ የሚያልፍ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ወገኖቼ በተለይ መምህራንና ዲያቆናት የሁለት ዓለም ሰዎች የምትሆኑት ለምንድን ነው? የሚበልጠውን ጸጋ ሽታችሁ በቅዱስ ቁርባን በሥርዓተ ተክሊል ካገባችሁ በኋላ ሚስታችሁን አራቅቷችሁ የፈረስ ጭራ ቀጥላ እርቃኗን ሆና ኩል ተኩላ ይሄንን ድሪቶ ዓለማዊ ዝባዝንኬ ምንዝር ጌጧን አድርጋ ፊቷን ቀለም ተለቅልቃ ጥፍሯን አሳድጋ ቅዱስ ቁርባን የተቀበለች ሴት ቅዱስ ቁርባን የተቀበለው ወንድ በሱፍና በምዕራባውያን ባህል እንደገና ዓለምን የምትናፍቁት ለምንድን ነው? እኔ በጣም ነው የሚገርም። በተለይ መምህራንና ዲያቆናት እንዴ የሚበልጠውን አገኛችሁ እኮ፣ በክብር ተሸለማችሁ እኮ፣ ጸጋ ተደረበላችሁ እኮ። እንዲህ ባለ መንገድ ጋብቻችሁን ከፈጸማችሁ በኋላ አይ የቤተክርስቲያኑ ሙሉ አይደለም፣ የቤተክርስቲያኑ ያንሰኛል፣ ቆይ ግድ የለም ዓለምም ታስፈልገኛለች ነው የሚመስለው እኮ። እንደዛ ነው ሰው እንዴት በእግዚአብሔር ቤት በቅዱስ ሥጋውና በክቡር ደሙ ነጭ ለብሶ ተሸልሞ ካባ ሰጥታው ቤተክርስቲያን አኪል አድርጋለት መነሳነሱ ተይዞለት ምንጣፉ ተነጥፎለት በክብር ወንበር ላይ ተቀምጦ በመስቀሉ በካህኑ መስቀል ተባርኮ በቅዱስ ሥጋውና በክቡር ደሙ አንድ ከሆነ በኋላ እንዴት ቬሎ ለብሶ የጥፍር ቀለም ተቀብቶ ጥፍሩን አስገምዶና አሰርቶ የፈረስ ጭራ አናቱ ላይ ቀጥሎ ከዚህ በላይ እርቃናቸውን ጡታቸውን እያሳዩ ሴቶቹ ወንዱ በሱፍ ታንቆ እንዴት በዓለማዊ ርካሽ በሆነ ነገር ተመልሶ ራሱን ያረክሳል? እግዚአብሔር ሙሉ አይደለም? ቤተክርስቲያን ሙሉ አይደለችም? አልበቃም? ያ በተለይ ዲያቆናትና መምህራን አንዳንድ የምትመጻደቁ ሰዎች አላችሁ። በዚህ ጉዳይ ላይ ይሄ ልክ አይደለም አታካብዱ የምትሉን ምንድነው ማካበድ እንዴ? ምን ማለት ነው አታካብዱ ማለት? ቤተክርስቲያን ሙሉ አይደለችም እኮ ነው። የእግዚአብሔሩ አልበቃም እኮ ነው። የቤተ መቅደሱ አገልግሎት እኮ አልበቃኝም፣ ስለዚህ ዓለም የሚጨመርልኝ እያላችሁ ነው። ከየት የመጣ ባህል ነው ይሄ? መጽሐፍ ቅዱስ የሚለው ምንድን ነው? አንዳንድ ሰዎች እንዲህ ብለን ስንነግራችሁ ይሄ እኮ ከጋብቻው በፊት ከቤተክርስቲያኑ ስርዓት በፊት ነው። አይደለም፣ አሁን እሱ በፊትና በኋላ ስለሆነ አይደለም እንዴ። በቤተክርስቲያን ስርዓት ጋብቻቸውን የሚፈጽሙ ሰዎች አለቀ፣ በቤተክርስቲያን ስርዓት ይፈጽማሉ። መልስ እንኳን በሚጠሩ ሰዓት የሚያደርጉት ልብስ ሴቷ ራሷን ማራቆት የለባትም። አይተናቸዋል እኮ ብዙ ዲያቆናት፣ ብዙ መምህራን እንደነ መምህር ሄኖክ ኃይሌ እንደነ ዲያቆን ቴዎድሮስ ዘማርያም ያሉ ወንድሞቻችን እኮ በሰርጋቸውም ዕለት በመልሳቸውም ዕለት በሚስቶቻቸው ተሸልመው እነሱም ስርዓት ጠብቀው በሀገር ባህል በኢትዮጵያ ስርዓት መሰረት ቤተክርስቲያንን በሚያስከብር መሰረት የቤተክርስቲያኑ ይበቃኛል ብለው እኮ ጋብቻቸውን ሲፈጽሙ አይተናል።
ምን ማለት ነው? በቤተክርስቲያን ስርዓት ካገባ በኋላ ሰው መልሶ በዓለም ስርዓት የሚጨማለቀው እርቃኑን። አንዳንድ ጳጳሳትም ሁሉ በቤተ መቅደስ ውስጥ ተመልክተን ጉድ ብለናል። ስርዓት ሲፈጽሙ ሴቶቹ ጥፍራቸውን አስገምደው አሰርተው ቀለም ተቀብተው ኩል ተቀብተው ሊፕስቲክ ተቀብተው ቀለም ይሄ ፊት ለፊታቸውን የሚቀቡትን የሚመርጉትን ምርግ ተመርገው ጸጉሯን ለቃ በቤተ መቅደስ ውስጥ ጋብቻ የፈጸመች ያስፈጸሙ ጳጳሳትን አይተናል። ምን ማለት ነው? ይሄ ከእግዚአብሔር የሚበልጥ የለም፣ ከስርዓተ ቤተክርስቲያን የሚበልጥ ማንም የለምና በተለይ መምህራን፣ በተለይ ዲያቆናት እዚህ ላይ ብታደሙ መልካም ነው። የሁለት ዓለም ሰዎች አትሁኑ። ዓለሙም ንብረቱም ያልፋል። እግዚአብሔርን ከያዛችሁ ክርስቶስን ከለበሳችሁ ይበቃል። ኑሮ እንዲባረክ ህይወት እንዲባረክ እንዲህ መሆኑ እንኳን ያለም እንጣጣ አልቻል ነው። ፈተናው መከራው ብዙ ነው። በስርዓት እንኳን ተጠብቆ መኖር ከባድ የሆነበት ዘመን ላይ ነው ያለነው እና ለዲያቆናትና መምህራን ብቻ ያለም ኦርቶዶክሳውያን በሙሉ እግዚአብሔር ብቻ ይበቃችኋል። የቤተክርስቲያን ስርዓት ብቻ ይበቃችኋል። ሌላው ይቅር አስፈላጊ አይደለም። እንደው በስርዓተ ቤተክርስቲያን እንኳን ተጋብተን ትዳራችንን ጠብቀን በቅድስና በንጽህና በኖር ፈተናውን ችለን ዓለምን ችለናት። ስለዚህ ይሄ ከስርዓት ውጪ የሆነ ስለሆነ በዲያቆናትም መምህራንም እስካሁን ያላችሁ አብነታችሁ የቱ ላይ ነው? እንግዲህ ምን እንማራለን? እስቲ አሁን አንቱ ከሚባሉ መምህር ምዕመናን ምን ነው የሚማሩት? ብዙ ሺህ ህዝብ ቁጭ ብሎ በቲክቶክ ወይ በዩቲዩብ ሲያስተምር ብዙ ሺህ ህዝብ የሚከተለው ግለሰብ በተክሊሉም አይቅርብኝ፣ በካባውም በቬሎም አይቅርብኝ፣ ተሸልሜም አይቅርብኝ፣ ተራቆቼም አይቅርብኝ። ምን ማለት ነው? እስቲ አሁን ይሄንን እስቲ በምን ሂሳብ ነው የምናካፍለው፣ የምናባዛው፣ የምናጣፋው? ብዙ ሺህ ህዝብ የሚሰማው አንድ የቤተክርስቲያን መምህር ነኝ የሚል ሰው አርአያ ሊያደርጉት ብዙ ሰው የሚፈልጉት ሰው በቅዱስ ቁርባን በስርዓተ ተክሊል አግብቶ ከጨረሰ በኋላ መልሶ ደግሞ የቤተክርስቲያኑ አልበቃኝም ብሎ እንደገና ሚስቱን አራቅቶ እሱም በሱፍ ተወጥሮ እንደገና መጥቶ ዓለማዊ ሲሆን ስናይ ምን እንማራለን? ከዚህ ሰው ነው የሚማረው። ከዚህ ምዕመናን ነው የሚወስዱት ከዚህ። ስለዚህ እንዲህ የምታደርጉ ሰዎች አድቡ። ልክ አይደለም። የቤተክርስቲያን ስራ ብቻ በቂ ነውና በዚህ መንገድ የምትገለጡ ሰዎች ከዚህ በኋላ ያላገባችሁ እንዲህ እንዳይሆን ራሳችሁን ጠብቁ። በቃ እግዚአብሔር ብቻ ይበቃችኋል፣ ክርስቶስ ብቻ ይበቃችኋል፣ ዓለም አታስፈልጋችሁ። ያገባችሁ ደግሞ እንደው አንገታችሁን ድፉም እንዲህ ብላችሁ ለመልስ አትዘጋጁ። ይሄ ከጋብቻ በፊት ከቁርባኑ በፊት ነው ከተክሊሉ በፊት ነው አትበሉ። ማናቸውም ሰዎች ይሄ እንዲያደርጉ አልተፈቀደላቸውምና በዚህ መልኩ በእውነት ማደብ ቢቻል ጥሩ ነው። ስርዓተ ቤተክርስቲያን መጠበቅ ቢቻል ጥሩ ነው። ኦርቶዶክሳውያን በመላው ዓለም ሆናችሁ ይህን ሚዲያ የምትከታተሉ በተለይ በውስጥ ጥያቄ የጠየቃችሁኝ በሙሉ እውነትና እውነት የሆነውን ነገር እንናገራለን። የእግዚአብሔር ቃልና የቤተክርስቲያን ስርዓት ስለሆነ በነገርኳችሁ መሰረት በስርዓተ ተክሊል በቅዱስ ቁርባን መጋባት የሚችሉት ሁለቱም ድንግልናቸውን እየጠበቁ ካልጠበቁ የማህሰባን ጋብቻ አክሊል ሳያደርጉ ያገባሉ። ሁለተኛው ደግሞ በእውነት በቤተክርስቲያን አገልግሎት ላይ በሰርጉ ጊዜ የሚደረገውን አገልግሎት ከበሮ እየዘለሉ መምታት አይቻልም። ላብ እንዲያልባቸው አይፈቀድም። ከፍተኛ ብዙ ንግግር እንዲናገሩ አይፈቀዱም። ምራቅ ካፋቸው እንዲወጣ አይፈቀድም። ያልተገባ ነገር እንዲያደርጉ በዕለቱ በተቀበሉለት አይፈቀድም። ሶስተኛውና የመጨረሻው ደግሞ አንድ ሰው የሥርዓተ ቤተክርስቲያንን ጋብቻ ፈልጎ መጥቶ ከተጋባ በኋላ በቬሎ ራቁት በመራቆት ጥፍርን በመግመድ ፀጉርን በማስረዘም ራይ ላይ ቀለም በመቀባት ጋብቻ አይፈቀድም። ይሄ የቤተክርስቲያን ስርዓት አይደለምና ይሄ ልታውቁ ይገባል። በመላው ዓለም ሆናችሁ ይሄንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሚዲያውን ሰብስክራይብ አድርጉ፣ ደግፉ፣ አግዙ። በጋራ ቤተክርስቲያንን እናገልግል። ሌሎችም ጥያቄዎች ሲኖራችሁ እንደዚሁ በውስጥ መስመር ላኩልኝ። እግዚአብሔር አምላካችን እስከዚህ ሰዓት ድረስ ስለጠበቀን ስሙ የተመሰገነ ይሁን። በሌሎች ዝግጅቶች እስከምንገናኝ በያላችሁበት ቸር ቆዩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ለሀገራችን ለኢትዮጵያ ሰላም ይስጥልን። ሰላም